በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የሰላም አምላክ ሰላማዊ መድኃኔ ዓለም ኢየሱስ ክርስቶስ በቸርነቱና በምሕረቱ ጠብቆ ለዚህች ዕለት ስላደረሰን ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋራ ስሙ የተመሰገነ ይሁን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ልጆች፣ የቅዱሳን ሁሉ ወዳጆች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን እስከዚህ ሰዓት ቆያችሁ? አሜን። አበሳ በደላችንን ይቅር ብሎ በቸርነቱና በምሕረቱ ጠብቆ በአባታዊ ፍቅሩ በቅዱስ ቃሉ ጠርቶ ስሙን ጠርተን እንድናመሰግነው የፈቀደልን ልዑልና ገናናው አምላካችን እግዚአብሔር ስሙ በድጋሜ ከምድር እስከ አርያም ከጽንፍ እስከ አጽናፈ ዓለም ዛሬም ዘወትርም ለዘላለም እስከ ዘላለም የተመሰገነ ይሁን። አትለይምና እናቱ እናታችን እመቤታችን እመብርሃን ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ እንዲሁም ለእመቤታችን ደብረ ምጥማቅ ማርያም በዓለ ዋዜማ በሰላም በጤና አደረሳችሁ አደረሰን። የቅዱሳን ረድኤት በረከታቸው የእመቤታችን ምልጃ ቃል ኪዳኗ በሁላችን ላይ ይደርብን ይጠብቀን። እንደ እግዚአብሔር መልካም ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራሁ ለግንቦት በዛቲ ዕለት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 20 በዚች ቀን የከበረ ጻድቅ የኢትዮጵያ ንጉሥ ካሌብ አረፈ። ይህ ቅዱስ እግዚአብሔርን የሚፈራውና በፍጹም ልቡ የሚወደው ሃይማኖቱ የጸና ምግባሩ የቀና ነው። በናግራን ሀገር ያሉ ክርስቲያኖችን አይሁድ እንደሚገድሏቸው በሰማ ጊዜ እጅግ ከልቡ አዘነ። መንፈሳዊ ቅናትንም ቀና። ከዚህም በኋላ ተነሳ፣ ወደ ቤተ ክርስቲያንም ገብቶ በመሠዊያው ፊት ቆመ። ዓይኖቹንም ወደ ሰማይ አቅንቶ እንዲህ ብሎ ጸለየ። ፈጣሪ እግዚአብሔር ሆይ፣ የፍጥረት ሁሉ ጌታ፣ የሚታየውንና የማይታየውን የፈጠርህ መላእክት ሁሉ አእላፍ አእላፋት አንተን የሚያመሰግኑህ፣ ለአንተም የሚገዙ ዓይኖቻቸው ብዙ የሆነ ኪሩቤል፣ ክንፎቻቸው 6 የሆነ ሱራፌልም፣ ጽኑ ክቡር ልዩ ፍጹም አሸናፊ እግዚአብሔር በቅዱሳን የሚመሰገን እያሉ ያለማቋረጥ የሚያመሰግኑህ፣ ብርሃንን እንደ ልብስ የሚጎናጸፍ
የክብር ባለቤት ለሆነ የጌታችን ኢየሱስ ክርስቶስ አባቱ እግዚአብሔር ሆይ የአማልክት አምላክ የጌቶች ጌታ የጠፉ በጎችን ይመልሳቸው ዘንድ ልጅህን ይኸውም ቃልህ ነው በፈቃድህ የላከው አንተ ነህ። ተናጋሪ በግ ጌታዬ ኢየሱስ ክርስቶስ ሆይ ከአብ ከመንፈስ ቅዱስ ሳትለይ ከሰማይ የወረድክና ስለ እኛ ከእመቤታችን ከቅድስት ድንግል ማርያም ሰው የሆንክ ከጨለማም ከድንቁርናም አውጥተህ ወደ ብርሃን ወደ ሕይወት ወደ እውቀት የመራህን አሁንም ከሃዲ ወንጀለኛ ፊናስ የቤተ ክርስቲያንን ልጆች እንደ በጎች በማረድ እንደ ገደላቸው በእሳትም አቃጥሎ የወገኖችህንና የርስትህን ልጆች እንዳጠፋቸው ተመልከት እይ። እነሆ አብ ሆይ እኔ አመንኩብህ፣ በአንድ ልጅህም በሕያው ቅዱስ መንፈስህም በመሠዊያህ ክብርም ተማጽኛለሁ፣ በሃይማኖትህም ጸንቻለሁ። እነሆ ስለ አምልኮትህና ስለ ምእመናን ወንድሞች ስለ ቀናሁ በአንድ ልጅህ መስቀል ጠላቶችን ልዋጋቸው እወጣለሁና ካለኝታዬ እንዳታሳፍረኝ የማያውቁህም አምላካቸው ወዴት ነው እንዳይሉ ስለ በደሌና ስለ ኃጢአቴም ጸሎቴን የማትሰማ ልመናዬንም ንቀህ የምትተው ከሆነ በዚሁ ቦታ ብትገድለኝ ይሻለኛል። አቤቱ መሐሪ ይቅር ባይ ርኅሩህ ርስትህ የሆኑ ምእመናንን በከሃዲያን ጠላቶችህ እጅ አሳልፈህ አትስጥ። እኛ ወገኖችህና የርስትህ መንጋዎች ስለሆን ለአንተም ምስጋና እናቀርባለን። ምስጋና ገንዘብህ ነውና ለዘላለሙ። ከዚህም በኋላ ንጉሥ ካሌብ ከሀገረ መንግሥቱ ወጥቶ ሄደ። የናግራንን ሀገር ያጠፏት አይሁድን ገደላቸው። ብዙ ተአምራትም አድርጎ ስላደረገለት ሁሉ እግዚአብሔርን እያመሰገነ ወደ ሀገረ መንግሥቱ በታላቅ ክብር በታላቅም ደስታ ተመለሰ። ለእግዚአብሔር ምስጋና ይሁን። ለእግዚአብሔር ምን ዋጋ እከፍለዋለሁ? ለጌትነቱና ፍጹም ለሆነ ገናናነቱ መባ አድርጌ ነፍሴንና ሥጋዬን ከማቀርብለት በቀር አለ? ከዚህም በኋላ ይህን ዓለም ንቆ መንግሥቱንም ትቶ ወጣ። ደጋጎች መነኮሳት ወደሚኖሩበት ወደ አባ ጰንጠሌዎን በተራራ ላይ ወዳለ ገዳም እስከደረሰ በእግሩ ሄደ። ወደ ዋሻ ውስጥም ገብቶ ሰውም እንዳያየው የዋሻውን በር ዘግቶ በዚያ ውስጥ ኖረ። ከዚያችም ወጥቶ ዳግመኛ ዓለምን እንዳያይ ማለ። ከእርሱ ጋራም ያገባው ዕቃ የለም ከምንጣፍ ከሸክላ ጽዋ ከለበሳት የምንኩስና ልብስ በቀር። ምግቡም አምባሻና ጨው የሚጠጣውም ውሃ ነው። የክብር ባለቤት ከሆነ ከእግዚአብሔር ቃል መቃብር መስኮት ላይ ይሰቅልለት ዘንድ የኢየሩሳሌሙን ኤጲስቆጶስ አባ ዮሐንስን እየለመነው ዋጋው ብዙ የሆነ የነገሰበትን ዘውድ ላከ። ወደ ዋሻውም ከገባ በኋላ ከማንም ጋር አልተነጋገረም። እግዚአብሔርንም ደስ አሰኝቶ በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለካሌብ ትዕምርተ ህድገታ ለብዕሉ እንተፈነወ አክሊሎ ለበጎልጎታ ይስቅሉ ዝንዱ ኃይል የተመካህ በኃይሉ አመ በእዴሁ ሰራዊተ ሳባ ተቀትሉ ዘንበለ ያትርፍ አሃደ ምዕሉ። በዚችም ዕለት የሀገረ ቶና የከበረ አባ አሞኒዮስ አረፈ። ይህም ቅዱስ ጎልማሳ ሆኖ ሳለ አባ አንጦንዮስ ወደ ምንኩስና ሲጠራው ራእይን አየ። በነቃም ጊዜ ተነስቶ ወዲያውኑ ወደ አባ ኤስድሮስ ሄደ። ከእርሱም አስኬማን ለብሶ እያገለገለውም በእርሱ ዘንድ ኖረ። ከዚህም በኋላ ወደ ደብረ ቶና ተመልሶ ለራሱ በዓትን ሠራ። በታላቅ ገድልም ተጠምዶ በቀንም በሌሊትም ተጋደለ። ሰይጣንም በእርሱ ላይ ቀንቶ በሴት መነኩሲት አምሳል ወደ እርሱ መጣ። የበዓቱን ደጃፍ በአንኳኳ ጊዜ ከፈተለትና ገባ። ቅዱሱም
ተነስተን እንጸልይ አለው። ያን ጊዜ ተንኰሉን ገለጠ። መልኩም እንደ እሳት ላቦት ሆነ። ቅዱሱንም እኔ ታላቅ ጦርነት አመጣብሃለሁ አለው። ከዚህም በኋላ መልኳ ውብ ወደሆነ ወደ አንዲት ወጣት ሴት ሰይጣን ሂዶ አነሳሳት። ቅዱስ አሞኔዎስን ከእርሷ ጋር በኃጢአት ልትጥለው ቀጭን ልብሶችን ለብሳ ወደ እርሱ በምሽት ጊዜ ደረሰች። እንዲህም እያለች ደጃፉን አንኳኳች። እኔም መጻተኛ ሴት ነኝ። መንገድንም ስቼ በምሽት ጊዜ ከዚህ ደረስኩ። አራዊትም እንዳይበሉኝ በውጭ አትተወኝ። እግዚአብሔርም ስለ እኔ ደም እንዳይመራመርህ በከፈተላትም ጊዜ የሰይጣን ማጥመጃው እንደሆነች የላካትም እርሱ እንደሆነ አወቀ። በአምላካዊያት መጻሕፍት ቃልን ገሠጻት። ለኃጥአን ስለተዘጋጀ የሲኦል እሳትም አስገነዘባት። ሁለተኛም ለጻድቃን ስለተዘጋጀ ፍጹም ተድላ ደስታ ነገራት። ያን ጊዜም የሚላትን ታስተውለው ዘንድ እግዚአብሔር ልቧን ከፈተላት። መልካሙንም ልብስ ከላዩ አውጥታ ጣለች፣ ከእግሮቹ በታችም ሰገደች። ነፍሷንም ያድን ዘንድ በማልቀስ ለመነችው። የጠጉር ልብስም አለበሳት። ራሷንም ተላጭታ በገድል ሁሉ በብዙ ትሩፋትም ተጠመደች። በቀንም በሌሊትም 12 ጊዜ የምትጸልይ ሆናለችና በየሁለትና በየሶስት ቀንም ትጾማለች። ሰይጣንም ባፈረ ጊዜ በመነኩሴ ተመስሎ በእያንዳንዱ ገዳም ሁሉ በመግባት እያለቀሰና እያዘነ እንዲህ አላቸው። በአባ አሞኔዎስ ቤት ሴት አለችና እርሱ ከታላቅ ገድል በኋላ የአንዲትን ሴት ፍቅር ወዷልና እርሷን በእርሱ ዘንድ በበዓቱ ውስጥ ትኖራለች። እነሆ መነኮሳትን አሳፈራቸው፣ አስኬማውንም አጎሳቆለ። የመላእክት አምሳል የሆነ ጻድቁ አባ ብሎ ያን ጊዜ ተነሳ። አባ ዮሴፍንና አባ ቦሂንም ከእሱ ጋር ወሰዳቸው። ወደ ቅዱስ አሞኔዎስም ገዳም ደብረ ቶና ደረሱ። ደጃፉንም በአንኳኩ ጊዜ ያቺ ሴት ወደ እሳቸው ወጣች። እርስ በርሳቸውም ያ መነኩሴ የነገረን እውነት ነው ተባባሉ። የከበረ አሞኔዎስም ሳድዥ ብሎ ስም አውጥቶላታል። ይህም የዋሂት ማለት ነው። ገብተውም ጸሎት አድርገው የእግዚአብሔርንም ገናናነት እየተነጋገሩ እስከ ምሽት ተቀመጡ። አባ አሞኔዎስም አምባሻ እየጋገረችልን ነውና ተነሱ፣ ሳድዥን እንያት አላቸው። በገቡም ጊዜ በሚነድ የእሳት ምድጃ ውስጥ ቆማ እጆቿን ወደ ሰማይ ተዘርግተው ስትጸልይ ያገኟት። አይተውም ስለዚህ ድንቅ ሥራ እጅግ አደነቁ። የተመሰገነ ምስጉን እግዚአብሔርንም አመሰገኑት። ከዚህም በኋላ አቅርባላቸው በሉ። በዚያችም ሌሊት መልአክ ስለ አባ አሞኔዎስና ስለ ሳድዥ ገድላቸውን ለአባ እብሎ ነገረ። ወደዚህም ዛሬ ያደረሳችሁ እግዚአብሔር ነው። የሳድዥን እረፍት እንድታዩ አላቸው። 3 ሰዓትም በሆነ ጊዜ የሚያስጨንቅ የሆድ ዝማ ታመመች። በእግዚአብሔር ፊት አንዲት ስግደትን ሰገደችና በዚያው ነፍሷን ሰጠች። መልካም አገናነዝም ገንዘው ቀበሯት። አባ አሞኔዎስም ትሩፋቷን ሊነግራቸው ጀመረ። እርሷ በእርሱ ዘንድ 18 ዓመት ስትኖር ከቶ ፊቷን ቀና እንዳላደረገች እርሱም ደግሞ ፊቷን እንዳላያት ምግባቸውም አምባሻና ጨው እንደሆነ ከጥቂት ቀን በኋላም አባ አሞኔዎስም በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንን በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ለዘላለም ትኑር አሜን። ሰላም ለከ መስተጽእነ ብሩህ ደመና መንገለ ፈቃድ ከፍና ስመረፈቀ ህቡረ ምስለ ሐዋርያት ደወዜና ሀበ ተሰራ ማዕዱ ሀበ ተደለወ መና ብፁዕ አንተ አሞኒ ዘቶና ሰላም ለረድኤተ አኦኞስ ዛድዥ ዝብሂል የዋሂት ግዕዝ በሁረታት የአዳም ወበምግባራ ሐዋዝ ይውየት ቀዊማ ከመዘ መጥልል ውሄዝ ማይከለዊ ወርሱን ማህበዝ። በዚችም ዕለት የቅዱስ አሞኒ ረድ አባ ዳርማ አረፈ። ከአባ ሄሮዳና ከአባ ዘካርያስ ጋራ በሰማዕትነት ለሞቱትም መታሰቢያቸው ነው። በረከታቸውም ትድረሰን ለዘላለሙ አሜን። ሰላም ለሆር ለአሞኒ ዘተጸምደ መጠነ መዋዕል 40 ድህረ ነበረ ስጉደ ድንግል ማርያም ድንግል አስተርአየቶ ገሃደ
ነጽርን ዘትብሎ ወልዴ አሃደ ወበቅድሜሁ አእላፈ ነገደ ሰላም ለአባ ዳርማ ብእሲ ጉስ እንዘይቀውም አውዶ ሰማዕታተ ክርስቶስ ለክብረ ሞቱ ዘሆኮ በዘፈረ ልብስ ድምፀ አውታሪሁ ለመሰንቆ ዳዊት ንጉሥ በእዝነ አሞኒ ነበረ እስከ አምስት ሰላስ። በዚችም ቀን ከአባቶች መምህራን 16ኛ የሆነ በደብረ ሊባኖስ አበምኔት ሆኖ የተሾመ የከበረ አባት አባ ዘትረ ወንጌል አረፈ። ይህም ቅዱስ ከታናሽነቱ ጀምሮ እንደ መላእክት ንጽሕናን የለበሰ ትሕትናን፣ ቅንነትን የሚወድ ነበረ። የምንኩስናንም ልብስ ከለበሰ በኋላ መልካም ገድልን ተጋደለ። በክርስቶስ መንጋ ላይም ጠባቂ ሆኖ ተሾመ። ከዚያም በኋላ በበጎ እርጅና አረፈ። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ግንቦት 20 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ አፄ ካሌብ መናኙ ንጉሠ ኢትዮጵያ፣ ሁለተኛ ቅዱስ አሞኒዎስ ገዳማዊ ወይም ታላቁ አሞኒ ዘቶና፣ ሶስተኛ ቅዱስ ዛድዥ የዋሄት፣ አራተኛ አባ ሆር ጻድቅ፣ አምስተኛ አባ ዳርማ ገዳማዊ፣ ስድስተኛ ቅዱስ ዘካርያስ አንጾኪያዊ፣ ሰባተኛ አባ ዘትረ ወንጌል ዘደብረ ሊባኖስ ናቸው። ወርሃዊ በዓላት ደግሞ አንደኛ ቅዱስ ቴዎድሮስ ሊቀ ሰራዊት ወይም ሰማዕት፣ ሁለተኛ ቅዱስ ዮሐንስ አጽር፣ ሶስተኛ ቅዱስ አክሎግ ቀሲስ ናቸው። አቤቱ በኃይልህ ንጉሥ ደስ ይለዋል፣ በማዳን እጅግ ሐሴትን ያደርጋል። የልቡን ፈቃድ ሰጠኸው፣ የከንፈሩንም ልመና አልከለከልከውም። በበጎ በረከት ደርሰህለታልና ከከበረ ዕንቁ የሆነ ዘውድን በራሱ ላይ አኖርህ። ሕይወትን ለመነህ ሰጠኸውም፣ ለረጅም ዘመን ለዘላለሙ። በማዳንህ ክብሩ ታላቅ ነው። ክብርንና ምስጋናን ጨመርህለት። መዝሙረ ዳዊት መዝሙር 20 ከቁጥር 1 እስከ 5 ዘአቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴትየ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ ምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ቴራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኑስ ሕፃን ለዘ ጸሐፎ በክርታስ ወለዛ ጸሐፎን ዘይደርስ ለዛ አንበቦ ወለዘ ተርጉሙ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረይ መሐረነ ኢየሱስ ክርስቶስ ፈን ውለነ ጸጋ መንፈስ ቅዱስ እግዚኦ ሀባ አዕቀብ ንግሳ ወሰራዊታ ለሀገራችን ኢትዮጵያ። አቤቱ ልዑል አምላካችን እግዚአብሔር ሆይ የነግ የሰርክ ጸሎታችንን ልመናችንን ተቀብለ ፍጻሜያችን አሳምርልን። ከቅዱሳን ረድኤት በረከት እንድታሳትፈን፣ የታመሙትን እንድትፈውስልን፣ ያዘኑትን የተጨነቁትን ሁሉን በቸርነት እንድታጽናናልን አምላካችን ለታመሙ ፈውስ እንድትሰጥልን፣ በዓለም ዙሪያ የምንሰማውን ክፉ ነገር ሁሉ ከምድረ ገጽ እንድታጠፋልን፣ በጸሎታችሁ አስቡን አትርሱን ብለው የሚማጸኑትን ኦርቶዶክሳውያንን ሁሉ በቸርነት እንድታስብልን እንድትጠብቅልን፣ በሰላም ያሳደርከን አምላክ በሰላም እንድታውለን ስምህን ጠርተን እንማጸናለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ አድኅነነ በዚአከ ይእቲ መንግሥት ኃይለ ስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ እምእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር አበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ኩኑ ፍቱሐነ ወንጹሐነ ይረስየኒ ይረስይክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ
በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ በእንተ እግዝእትነ ማርያም ተወካፌ ንስሐ ሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ በሐልዮ በነቢብ በገቢር የሰራነውን ኃጢአት ሁሉ ይቅር በለን። ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። በሰላም ዋሉ።